አንድ የሚባል አባባል አለ፣ ማርም ሲበዛ ይመራል የሚባል ነገር እና የነዚህ ደግሞ በጣም ባሰ። በቃ የሆነ ልክ የሌለው በቃ ለከት የሌለው ስነ ስርዓት የሌለው ነገር ነው እየሆነ ያለው እና አንድ የሚለው አካል ራሱ አለመኖሩ በጣም ያሳዝነኛል። አዘጋጆቹ በእርግጥ እንደዚህ የሚያደርጉበት ዋነኛ ምክንያታቸው ሰው ወደ ዝግጅቱ ቦታ እንዲመጣና በጉጉት ፕሮግራሙንም እንዲጠብቅ በዕለቱም ደግሞ ቀላል ያልሆነ ገቢ ለማግኘት ነው። ያንንም ለማወቅ ደግሞ አዋቂ መሆን አይጠይቅም። ምክንያቱም መግቢያው ብለው ያዘጋጁት ገንዘብ 100,000፣ 50,000፣ 30,000 እና መደበኛ 10,000 ብለው ነው ያዘጋጁት እና ቪአይፒ ቪቪአይፒ ምናምን እያሉ ማለት ነው። እና እነሱ ገንዘባቸውን ብቻ በማሰብ ታዲያ ማህበረሰቡን ህግ እንዳያከብር ወይም ደግሞ ሁሉም ነገር ላይ ለከት እንዳይኖር እያደረጉና ከስነ ስርዓት ከፕሮፌሽናሊቲ እንዲወጣ እያደረጉት ነው ስፖርታዊውን ነገር። ነገር ግን አንድ ሀገር ላይ ህግ አለ። ሁሉንም ነገር በህግ ነው የሚተዳደረው። ስለዚህ የስፖርት ፌዴሬሽን እንዲህ አይነቱን ነገር ለምንድን ነው ዝም እያለ ያለው? በጣም አስቀያሚና ይሄ ብዙ ገጽታን የሚያጠፋ ነው። ለምሳሌ እዚህ ጋር አሁን የሚሰሩትን ነገር ብዙ ሰው እውነት መስሎት ነው የሚያየውን። ከኮሜንትም እንደተረዳው 80% የሚሆን ሰው እውነት አድርጎ ነው ያሰበው። ምክንያቱም የሰሩትንም ነገር ማስታወቂያ ሰራን ብለው ሳይሆን እየሰሩ ያሉት በአጋጣሚ እንደተገናኙና እዛ ቦታ ላይ ለድብድብ እንደተፈላለጉ አይነት ስሜት አድርገው ስለሰሩት ሰዎች በቃ እዚህን ውድድርማ ማየት አለብኝ ብሎ በጣም ጓጉቶ እንዲጠብቅ ተደርጎ ተቀነባብሮ የተሰራ ነገር ነው። ስለዚህ እውነት መስሎት የሚያየው ሰው ከዚህ ቪዲዮ ብዙ ስህተቶችን አብሮ እየተማረ ነው ያለው። አንደኛ ስነስርዓትን እየተማረ አይደለም። ስፖርት የሚሰራው በቃ ለጸብ ለድብድብ አድርጎ እንዲያስብ ጭንቅላታቸው ላይ እየተሳለ ነው። አንድ ስፖርተኛ ስፖርት የሚሰራው አንደኛ ለጤናው ነው። ሁለተኛ ደግሞ እንዲህ ስፖርታዊ ውድድሮች የሚያረግ ከሆነ ደግሞ የስፖርታዊ ውድድር ጨዋነትን ባማከለ መንገድ እና ዲሲፕሊንድ በሆነ መንገድ ነው የሚሰራው። አሁን እያየናቸው ያለነው ግን ፈር የለቀቀ ዱርዬ እንኳን እንዲያረግም የሰፈር ዱርዬ እንኳን እርስ በራስ እንዲያይጣሉም እና በየሄዱበት ይሄ እኮ አንድ ማስታወቂያ ነው። ሌሎችም አሉ። ችግኝ ተከላ ላይ ድብድብ፣ የሆነ ቦታ ላይ ድብድብ፣ ፌስ ኦፍ በሚያረጉበት ሰዓት ድብድብ። በጣም በቃ ሁሉም ነገር ቱማች የሆነ ለዚህ ነው ማረም ሲበዛ ይመራል ያልኳችሁ። ማስታወቂያ እኮ አንዴ ይሰራል በሆነ በስታይል ምናምን እዛው ፌስ ኦፍ የምታረጉበት ያ ለስፖርት ብሎ የተዘጋጀ ፕሮግራም ስለሆነ እዛ ቦታ ላይ እንደፈለጋችሁ ብትሆኑ ችግር የለውም። አሁን ግን እንዲህ አይነት ቦታ ላይ ማስታወቂያዎችን ስትሰሩ የሰራችሁበትን ቦታዎች ራሱ ነው የምታረክሷቸው። ለምሳሌ ኦርቢት እንግዲህ ትልቅ ድርጅት ነው። እዚህ ቦታ ላይ ገብቶ ቴሌቪዥኑን በሚሰብር ሰዓት ከስር ኮሜንቶቹን ብታዩ ካሁን በኋላማ ከኦርቢት ሄጄ አልገዛም፣ ምክንያቱም አይረባም ማለት ነው በአንድ የተሰበረ። አያችሁ ምን ያህል በድድብና በሚሰራ መንገድ የአንድን ትልቅ ድርጅት ብራንድ እንደሚያጠፋ። በንግድ ዓለም ውስጥ ደግሞ እምነትና የብራንድ ስምን ማጣት ማለት የሚያመጣው ኪሳራ እጅግ በጣም ትልቅ ኪሳራ ነው የሚያመጣው እና በምንም ነገር የማትመልሱት ነው የሚሆነው። ሁልጊዜም ቢሆን አንድ ነገር ስም ነው ወደ ላይ ከፍ የሚያደርገው። ለምሳሌ ብራንዶች ናይክ ወይም ቴሌቪዥን ሶኒ፣ ሳምሰንግ እየተባለ ሲጠራ፣ አይፎን እየተባለ ሲጠራ እነዛ ስልኮች ተመርተው ወደ ገበያ ሲወጡ አንድ ሰው ሲገዛቸው አጥርቶ እንዴት ነው ጠንካራ ነው ምናምን ብሎ አይደለም የሚገዛው። ጥንካሬውን ብራንድነቱን መጀመሪያ ጭንቅላቱ ላይ ተሰርቶ አልቋል። ከዚህ ቀደም በሚሰሯቸው ስራዎች የታወቁ ስለሆኑ እነዚህ ምርቶች ይውጡ እንጂ ሰው የሚገዛው ያንን እቃ ተጠቅሞ መጀመሪያ አይቶ አይደለም፣ ዝም ብሎ ነው የሚገዛው። ምክንያቱም ብራንድነቱ ስም ስላለው ያ ነገር ተፈላጊ ስለሆነ። እንዲህ አይነት የራስን ስፖርታዊ ውድድር ከፍ አድርጎ ለማሳየት የሌላ ድርጅት ውስጥ ገብቶ በዚህ አይነት መንገድ ግርግር መፍጠር ግን እጅግ በጣም ለድርጅቱ ትልቅ ኪሳራ ይዞበት የሚመጣ ነገር እንደሆነ ነው የምነግራችሁ። ምናልባት ድርጅቱም ያው የድራማው አካል ነው በዛው እንዲተዋወቅለት ብሎ ነው። አንዳንዴ ግን ምን አለ መሰላችሁ እኛ ሀገር ላይ አብዛኛው ስራ የሚሰራው በትውውቅ በምናምን ነውና ነን ፕሮፌሽናል በሆነ መንገድ አማካሪ የሌላቸው በቃ ነጋዴውንም ብታዩት በሆነ መንገድ ያለፈለት ምናምን በግርግር ያለፈለት አይነት እንጂ ፕሮፌሽናሊቲ አማካሪ ምናምን ያለው የንግድ ተቋም ይሄ ቪዲዮ እንኳን ቢቀረጽ እንኳን እነሱ ሳያውቁ ቢቀረጽ እንኳን እንዳይለቀቅ ያደርጉታል። ምክንያቱም አማካሪያቸው ይሄ ቪዲዮ በማህበረሰብ ዘንድ ምን ያህል ችግር ይዞብን ሊመጣ ይችላል የሚለውን አስቀድሞ ማወቅ ስለሚችል። ነገር ግን የእነሱም አማካሪ እነሱም ጭምር ሁሉም እዚህ ቦታ ላይ ያለ ሰው በሙሉ
ገንዘብን እንጂ ፕሮፌሽናሊቲን የሚያይ ሰው ስላልሆነ የሚሰሩት ስራ ስለ ህብረተሰቡም ሆነ ስለሚመጣው ሌላ ችግር አርቆ የሚያስብ አካል ባለመኖሩ ብዙ አይነት ትምህርቶችን ነው ለማህበረሰቡ እያሳዩ ያሉት። ታዲያ እንደነዚህ ያሉ ሰዎችም እኔም ሆንን ኮሜንት የምንጽፍ ሰዎች አይደለም የምናስቆማቸው። ምክንያቱም የኔ እንደዚህ ማውራት የእናንተ ኮሜንት ማድረግ ለእነሱ ታርጌታቸው ነው። ምክንያቱም አስበውበት የሰሩት ነገር ነው። አሁን መነጋገሪያ ሲሆን ቪዲዮ ቫይራል ይወጣልናል፣ በዛው ማስታወቂያችንን ሰራን፣ ኤምኤምኤ ፋይቱም ደግሞ በጉጉት ይጠበቃል ብለው ታርጌታቸው እነሱ ቅድም ያልኳችሁን 100,000 ብር፣ 50,000 ብር፣ 30,000 ብር እና 10,000 ብር መግቢያ ያዘጋጁለትን ትኬት ህዝቡ ቆርጦ የሚያገኙትን ገንዘብ ነው እያሰቡ ያሉት እንጂ ከጀርባ ያለውን ነገር ስለማያስቡ ለእኔና ለእናንተ አይጨነቁም። ነገር ግን ይህንን ጉዳይ ህግ በደንብ ያስተካክለዋል፣ ጥጋብን ያበርዳል። ብዙዎችን አይተናል አይደል? ብሮድካስት ስላላቸው የሆኑ ታዋቂ አርቲስቶችን አቅርበው የሚያወሩትን የማያውቁ ግን ደግሞ እነሱ በሚያወሩት ድፍረት ውስጥ ግን ቪው ለማግኘት ስለሆነ ስለ ህግ ምናምን ካለማወቅ የተነሳ ከዚህ ቀደም እንደፈለጉ ሲሉ ቆይተው ቅርብ ጊዜ እንግዲህ እግረኛው ሚዲያን አይታችሁታል አይደል? አርቲስቶቹን አቅርቦ ምን ብሎ ባወራው ነገር ወደ ህግ እንደቀረበ መቼም ሁላችሁም ሰምታችሁታል ብዬ አስባለሁ። እሱን ለእስር ከዳረገው ነገር አንዱ ፍርድ ቤት ውሳኔ ያልሰጠበትን በህግ ሂደት ላይ ያለን ጉዳይን ይዞ መጥቶ በቀጣይ ሂደቱ ምን ይመስላል እያለ በዋስ የተለቀቁ ሰዎችን ራሳቸውን ነፃ አድርገው እንዲታዩ ለማስመሰል የስም ገጽታ ለማምጣት እንግዲህ ሰብስቦ ያልተገባ ነገር ሲያደርግ እስር ቤት መግባቱን አይታችኋል። እነሱም ላይ ደግሞ የወጣባቸው አዋጅ እንዳለ ከሰሞኑን ሰምታችኋል። ጉዳዩ ምንድን ነው የሚለውን ግን እስኪ ግልጽ እንዲሆንላችሁ ያሳሰረውን ነገር ለሌሎቻችሁም ትምህርት እንዲሆን ዋነኛ ፓርቱን እስኪ በተወሰነ መንገድ ላሳያችሁና ትንሽ ደግሞ ሀሳቤን ቀጥላሉ። ይህችን ቪዲዮ እንመልከታት። እኛ ያወራ ነው ደንበኞቼ ያልካቸው ወዳጆቼ ደግሞ የምናደንቃቸው ሰዎችም ከዚህ ያሉት የተከሰሱበትን ለክሳቸው ምንጭ የነበረውን ከፊንቴክ ጋር ያላቸውን ነገር ነው ያወሩን። ታዲያ ከዚህ ውጭ ሌላ ምን ልናወራ እንችላለን? በዚህ ጉዳይ አላወራም ማለት በዚህ ጉዳይ ጠበቃ አይደለሁም ወደ ማለት ይሄዳል። አንተ አልክ እሱን በዛ ጉዳይማ ጠበቃ ለመሆኔ ተግባሩም ሂደቱም የጉዳዩ ፍሰትም የሚያሳይ ነው ለማውራት። ምክንያቱም ይሄ ይኸውልህ በፍርድ ቤት የተያዘን የማታወራበትን ምክንያት ንገረኝ። በፍርድ ቤት የተያዘን ጉዳይ ላይ ሐሳብ አስተያየት መስጠት የፍርድ ቤት ነፃነትን እንደመጋፋት ሊሆን ስለሚችል ፖሊስ ጠርጥሬያለሁ አለ፣ አቃቤ ሕግ ጠርጥሬያለሁ ብሎ ክስ መሰረተ። አልተጠረጠርንም፣ አላደረግንም፣ በውል መሰረት የተያዘ ጉዳይ ነው ያለን እያልን እየተከራከርን ነው። እዚህ ጋር የምናገረው ጉዳዩን በተመለከተ ውሳኔ መስጠት ስለሚሆንብኝ የፍርድ ቤትን ነፃነት መጋፋት ስለሚሆን ነው ከህግ አንጻር። ሌላ እንድናይ ወይ ብናወራበት ደስ የሚለኝ አብዛኛው አድማጭ ተመልካች ይማርበታል ብዬ የማስበው ሉጋም የለሽ የማህበራዊ ሚዲያ ላይ የሚወሩ ውንጀላዎችን እንደ ንጹህ የመቆጠር መብትን በተመለከተ ደንበኞቼ ላይ እየደረሰ የነበረውን ጥቃት በተመለከተ ህጉ ምን ይላል ብለን ብናወራ የተሻለ ግብአት ይሆናል ነው እንጂ አሁን የተነሳውን ጉዳይ ካወራሁ እኮ እኔ ነፃ ናቸው ላለው አቃቤ ህግ በዛ አንጻር ደግሞ አይደለም ይሄ ማስረጃ አለኝ አለ። በዛው ልክ ተበዳይ የለም አንልም። ተበዳይ ስላለም ነው ጉዳዩ የተነሳው። ነፃ ናቸው ስል ይዛል ሊሆን አይችልም። ከዛ አንጻር ነው ህጉም ፍቅድ የሆነ ስልጣንና መብት ስለማይሰጠኝ ነው። ውል በተዋዋይ መሃል ያለ ህግ ነው ይታወቃል። ግን ውልን መሰረት የሚያደርጉ ወንጀሎች የሉም፣ ደሞ ሊያስብል የሚችሉ ሁኔታዎች የሉ። ይሄንን ስል በደንበኞቼና ፊንቴክ መሃል ያለ ውል እንዳለ ሆኖ መኪና ሊገዙ የመጡ ኢትዮጵያውያንና ፊንቴክ መሃል ያለው ውል እንዳለ ሆኖ ወንጀል ሊሆን እንዴት ቻለ የሚለው ጥያቄ ያንተም የኛ የደንበኞቼ ወዳጅ ዘመድ አድናቂዎችም የተለያዩ የህግ ምሁራንና ጠበቆችም ጥያቄ ሆኖ እያለ ወንጀል ሊሆን ይችላል አይችልም የሚለውን ለመወሰን ፍርድ ቤት ስቲል ቀጠሮ ይዟል። ስለዚህ በዛ ጉዳይ ገብቶ ማውራቱ የፍርድ ቤት ነፃነትና የዳኝነት ገለልተኝነትን አፌክት ያደርጋል። እኔ እንደ ባለሙያ ፍርድ ቤት ምን ይወስናል ብላችሁ ትጠብቃላችሁ? እሱ የፍርድ ቤት ውሳኔ ነው። የኔን ጀጅመንት ከነገርኩ ውሳኔ ከነገርኩ ጀጅመንት አልመሆን ነው። እኔማ እነሱን ወክዬ ሲሄድ በምን አግባብ እየተከራከርኩ ነው የሚለውን ነባራዊ ሁኔታ የሚያስረዳው ነው።
በዛ አንፃር እንዲህ ይሆናል፣ ነፃ ይሆናል፣ ይጠየቃሉ፣ እንደዛ ይሆናል ማለት የኔ ኦፒኒየን ነው የሚሆነው። ልክ ማንም እንደሚናገረው ነው የሚሆነውና በዛ አንፃር በዛ ደስ ልክ ባላወራ ያው እዛ ጋር ፍርሃት አለ። ባወራባቸውም ብናገራቸውም ምንም አያመጡም ወደሚሉ ወደ ተመልካቾች የመጡ ይመስለኛል። ይመቸውት እርሶ አሉ። እርሶ እሺ፣ ጥያቄ በደንበኞቹ እነሱን በተመለከተ ከዛ አንፃር መሄድ ግድ የለም እሱ ታልፎ የሰማንበት ደግሞ እሱንም ደግሞ ተጠቅሞ ማውራት ህገ መንግስቱ ያን ያክል ልጓምም አይደለም። የምናወራበት አውድ አለ፣ የማናወራበት አውድ አለ፣ የምንመርጣቸው ቃላቶች አሉ። እንደዛ ሲሆን ልክ ነው። ግን ከፈሩ ይህን ቪዲዮ እንግዲህ ሳሳያቸው አንዳንድ ሰዎች ታዲያ ዛሬ ከምታወራው ነገር ጋር ምን አገናኝቶት ነው ይህን የምታሳየ ልትሉ የምችሉ ሰዎች ያላችሁ። ልናገር የፈለግኩት ነገር ግን ህግ አለማወቅ ከህግ ተጠያቂነት ስለማያድን አንዳንድ ሰዎች የሚዲያ ሽፋን አለን ብሎ ለምሳሌ እሱ ብሮድካስት አቅራቢ ነው አይደለ፣ እግረኛው ሚዲያ። ስለዚህ እሱ ሚዲያ አለኝ ብሎ ሚዲያ ላይ ምን መቅረብና ምን መቅረብ እንደሌለበት ባለማወቁ እንደፈለገ የፈለገውን ነገር የሚያደርግ ሰው ነበረ። እዚህ ብሮድካስት ላይ ብቻ ሳይሆን ከዚህ በፊትም በተለያዩ ጉዳዮች ላይ እንግዲህ አነጋጋሪ ነገሮችን በመፍጠር ሰዎች እንዴት እንዲሆናል ምናምን ብለው ወከባ ሲፈጥሩ እነሱ እይታቸውን ነው የሚፈልጉት፣ የዩቲዩብ ቪዋቸውን ነው የሚፈልጉት፣ በዛ ቪው ገንዘብ ስለሚከፈላቸው። ስለዚህ ማህበረሰቡ ላይ የሚያመጣውን ነገር እና የሚተላለፈው ነገር በማህበረሰቡ ዘንድ ሊፈጥር የሚችለውን ስህተት ባለመረዳት ዝም ብለው ሲበጠረቁ እንግዲህ በህግ ቁጥጥር ስር ውሏል። የእሱ ህግ ቁጥጥር ውስጥ መዋሉ ብቻ ሳይሆን የተፈቱት ግለሰቦች ራሱ ሌላ ችግር ውስጥ ነው የከተታቸውና ያን ጉዳይ ሰሞኑን አይታችሁታል። እና በዚህ አጋጣሚ ላስተላልፍ የፈለግኩት ነገር ታዲያ አንድ ነገር ካሜራ ስላለን ብቻ ቀርጾ ህዝብ ጋር ዝም ብሎ ማቅረብ ሳይሆን የሚተላለፉት ነገሮች በህዝቡ ዘንድ ምን አይነት ነገሮችን ያመጣሉ ወይም ደግሞ በማህበረሰቡና በወጣቱ ዘንድ ምን አይነት የተሳሳቱ ልምምዶችን ሊፈጥር ይችላል የሚለውን ነገር በግልጽ መታየት ስላለበት ነው ይህንን ቪዲዮ ይዤላችሁ የመጣሁት። ከዛ አንፃር የስፖርት ፌዴሬሽን ስፖርታዊ ጨዋነት ዲሲፕሊን የሚባለውን ነገር እንዴት ማድረግ እንዳለባቸው ልታሳዩቸው ይገባል። እነዚህ ሰዎች እንግዲህ ኤምኤምኤ ፋይተሮች ናቸው አይደለ? ስለዚህ ፕሮግራሙ ላይ ነው እንጂ ያንን ፋይታቸውን ሊያሳዩ የሚገባው ከፕሮግራሙ ውጪ ሌሎች ቦታዎች ላይ እንደፈለጉ መደባደብና እንዲህ በየድርጅቶች ውስጥ እየገቡ እቃ መስበሩ ግን ከስፖርታዊ ጨዋነቱ ባለፈ የሚያስተላልፈው ሜሴጅ በጣም ልክ ያልሆነ መልእክት ነው የሚያስተላልፈው። ከነዛ ልክ ካልሆኑ መልእክቶች መካከል አንደኛ ሀገሪቱ ላይ ህግ እንደሌለ አድርጎ ነው የሚያሳየው እነዚህ አይነት ተግባሮች። ምክንያቱም ህግ ባለበት ሀገር ላይ አንድ ድርጅት ውስጥ እንደፈለጋችሁ ገብታችሁ ቃል ሰብሮ አትችሉም። ነገር ግን እነዚህ ሰዎች እንደ ማስታወቂያ የሚሆን እንደ ሌላም ነገር ዝም ብለው እየታለፉ ካሉ ግን ሌሎች እንግዲህ ስፖርት ሰራን የሚሉ ጥጋበኞችም የማንንም ተቋም እየገቡ ሊሰብሩ ይችላሉ። ሁለተኛ ደግሞ ቅድም ባልኳችሁ መሰረት እዚህ ጋር እነሱ ኤምኤምኤ ፋይቱን ለማስተዋወቅ ብለው የሰበሩት ነገር በኮሜንት ላይ ህዝቡ ምን አይነት ሳይኮሎጂ እንደፈጠረበት ነግሬያችኋለሁ። ካሁን በኋላ እዚህ ድርጅት ሄጄ ቃል ገዛም ለካ አይረባም፣ በማስታወቂያ ላይ የኛ ዕቃ ጠንካራ ነው ምናምን ብላችሁ የምታወሩ ጠንካራ አይደለም። አያችሁ፣ እነሱ ጥንካሬን እያያያዙት ያሉት ከተለያየ ነገር ጋር ስለነበረ እቺ ትንሽዬ ደቂቃ ማስታወቂያ የድርጅቱን ስም በምን ያህል ገጽታ እንዳጠፋች እንግዲህ ልታዩ ይገባልና ከዚህ አንጻር ስለዚህ ስነ ስርዓት ለከት የሚባለውን ነገር ህግ ነው ማስከበር ያለበት። የስፖርት ፌዴሬሽን መንግስት እንዲያሉ ማስታወቂያ የሚሰሩ ሰዎችን በትክክል ወደ ህግ ልታቀርቧቸውና ወይም ደግሞ መስራት ያለባቸውን ነገር በህግና በአግባቡ ሊሰሩ አድርጋችሁ መቀጣጫ ልታደርጓቸው ይገባል። ያ ካልሆነ ግን እነሱን ለራሳቸው ገንዘብ ብለው የሚሰሩት ማስታወቂያ ግን በማህበረሰቡ ዘንድ የሚያመጣው ነገር እጅግ በጣም መጥፎና ልክ ያልሆነ መልእክትን ወደ ህብረተሰቡ በማምጣት ከነሱ ሌሎች ታዳጊዎችም ሆኑ ወጣቶች ያልተገባ ነገር ሊማሩ ስለሚችሉ ይህንን ጉዳይ እንደቀላል መታየት የለበትም ብዬ አስባለሁ። እስኪ እናንተም በዛሬ ቪዲዮ ዙሪያ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲህ ያለው ነገር ልክ ነው ብላችሁ ታስባላችሁ ወይስ መስተካከል አለበት ብላችሁ ታስባላችሁ? እኔ ከተናገርኩት ውጪ እናንተም ልትናገሩ የምትፈልጉት ሀሳብ አስተያየት ካለ ኮሜንት ላይ ጻፉልኝ። የእናንተ ወይላ ነበርኩ። መልካም ጊዜ